ቀደምት እናትና አባቶቻችን ነጻነትን በደም አስከብረው ሀገር አውርሰውናል። እነዚህ ቀደምት አርበኞች በከፈሉት ዋጋ ዛሬ ቀና ብለን በነጻነት አደባባይ እንድንራመድ አድርገውናል። በድህነታችንና በኋላ ቀርነታችን ምክንያት ግን ነጻነታችን ሙሉ ሊሆን አልቻለም ማለታቸውን ጠቅላይ ሚኒስትር አብይ አህመድ ይህንን ቀን አስመልክተው ባስተላለፉት መልእክት ላይ ቅድም ማቅረባችን ይታወሳል። ከዚህ ጋር አያይዘን ደግሞ ነጻነታችን የተሟላ እንዲሆን ዛሬ ኢትዮጵያ ሁለተኛውን ዘመን አርበኞች ትፈልጋለች። በምን መልኩስ ነው እኛ አርበኞች ልንፈጥር የሚገባው በሚለው ላይ የጥንታዊት ኢትዮጵያ አርበኞች ጀግኖች አርበኞች ማህበር የታሪክ ክፍል 7 ዓመት ያገለገሉት ልጄ ኤርሚያስ ተሰማን እዚህ ስቱዲዮ ጋብዘናቸዋል። ጥራችንን አክብረው እዚህ ስለተገኙ ልጄ እንኳን ደህና መጡ። እንኳን ደህና ቆያችሁ። እንኳን አደረሱት። እንኳን አብሮ ለ84ኛው ዓመት ጀግኖች ድል ቀን እንኳን አብሮ አደረሰን። ብዙ ጊዜ የሚደጋገም ነገር አለ። እኛ ኢትዮጵያውያን የድል ቀን ነው የምናከብረው። ምን አይነት ስሜት ነው የሚፈጥርብን እሱ? ድል የተሸነፍንበት ጊዜ ስለሌለ ተሸንፈንም ደግሞ ተናግረንም አናቅም። ምክንያቱም የለም በታሪክ። ስለዚህ አሁን ብቻ አይደለም ከአውግስጦስ ቄሳር ዘመን ጀምሮ ታላቁ የሮማ መንግስት ዘመን ጀምሮ አውግስጦስ ቄሳር ሞክሯል፣ የኔሮ መንግስት ሞክሯል። አድዋና ማይጨው ብቻ አይደለም ከዛም በፊት የነበሩ ታላቁ የሮማ መንግስታት ሁሉ ሞክረው ድል ሆነው ነው የተመለሱትኛ። ስለዚህ ስለ ድል አድራጊነት እንጂ ስለ ድል መሆን ታሪክ የለንም። ስለዚህ ምን እናደርገው? ስለዚህ በኩራት ነው የምናከብረው ማለት ነው። አዎ በኩራት ነው። መልካም። እንግዲህ አሁን ኢትዮጵያ ደግሞ የምትፈልገው ጦርነት ላይ ግንባር የሚገጥም አይደለም ወይ ክላሽ ተሸክሞ የሰው ህይወት የሚያጠፋ አይደለም። ምን ፈልገው ሁለተኛውን አርበኛ ነው። ምንድነው እሱ? እንዴት ነው ያን ልንፈጥረው የምንችለው? በስራ በመከባበር በፍቅር በአንድነት እንዴት ሊገለጽ ይችላል? እውነት ነው። ባጭሩ ነገሩን አንኳሩን ነገር ለመናገር ኢትዮጵያ በመታደል ከአምላኳ የተሰጣት የመልክዓ ምድር አፍሪካ ቀንድ ላይ በመሆኑ ለንግድ ስራም ቢሆን ለስትራቴጂክ አገራዎችን ለመቆጣጠር የሚያስችል የጦር ኃይልም ቢሆን አየር ንብረቷም ማዕድኗም እጅግ በተለየ ሁኔታ የተፈጠረች ሀገር በመሆኗ ታላላቅ መንግስታት ሁሉ ጊዜኛ ላይ ያተኩሩ ነበር። ከዚህ ከተሰጠን ጸጋ የተነሳ ነው ያ ሁሉ ነገር የወረደብን። ያን ነገር ለመቆጣጠር ሲሞከር እንግዲህ ምድራችንን ለመከላከል የተደረገው ወደባችንን ለመውሰድ ለስትራቴጂክ ቦታ ማዕድኖቻችን ሌላ ሀገር የሌለው ማዕድኖቻችን ለመውሰድ በተለይ ደግሞ ልዩ መቼም ምንም አይነት ልብስ ለብሰ የምትወጣባት አየር ንብረቷ ደኖቿ ሁሉ ያን ሁሉ ለመውሰድ የሚያደርጉት ረበረብ አገራችን ለዚህ ሁሉ ጊዜ ጦረኛ ሆነን ተሰልፈን ሁሉም ብሔር ብሔረሰብ ወደ ጦር ግንባር ሄዶ ለመከላከል ደረሰ። ነገር ግን ያለ መታደል ሆኖ እንደገና በጃዙር ጦርነት እርስ በርስ የመሳፍንት ዘመን መጥቶ ደኖቿ ሁሉ እንዲራቆቱ ማዕድኖቿ እንዲበዘበዙ ሰው ጎስቋላ ሆኖ እንዲኖር የሚያደርግ ማንነት ደግሞ መጣብን። ከዚህ የተነሳ እንግዲህ ይህንን ነገር የቆሸሸ ከተማን ማስወገድ ደኖቿ የተጨፈጨፈችበትን ሀገር መልሶ እግዚአብሔር እንደፈጠር ያንን ደን ማልበስ አረንጓዴ አሻራ ምንለው ማለት ነው። ይሄ አረንጓዴ አሻራ ወደምንለው ማንነት ወደ ቀደመችው ፈጣሪ እንደፈጠራት የመሰለችውን ኢትዮጵያን መመለስ ያስፈልጋል። ምክንያቱም ደኖቿንም አጥፍተዋል በኬሚካልና በተለያየ መሳሪያ የዘነበው አድዋ ላይ ብቻ አይደለም፣ ከአድዋ በፊትም ነበረ። ከአድዋም በኋላ በማይጮም የነበረ ሁሉ ሰውና እንስሳን ብቻ ሳይሆን ደኖቿንም ማዕድኖቿን ሁሉ ወደ ውስጥ የቀበረና ያበላሸ ሀገር ነው። ይህንን እንግዲህ እንደገና ሪስቶር ማድረግና መመለስ የሚያስፈልጉ መንግስታት መነሳት ሲገባቸው የመሳፍንት ጦርነት ሆኖ እንደገና እርስ በርስ ድህነትና ጉስቁልና ያመጣ የጦርነት አባዜ ያለባት ሀገር ሆነች። ስለዚህ ያሁኑ አርበኛ አሁን ወጣቱ የኛ ምንድነው አላ ይሄ ነው አሁን እንግዲህ በተተኪነት ያለነው የአርበኞች ልጆች በቱሪዝም ደረጃ አገራችን ታሪክና አርበኝነትን በተለያዩ ክልሎች ያሉትን ብሔር ብሔረሰብ ውስጥ ያሉትን አርበኞች የቱሪዝምን ሴንተር በመክፈት ይሄን ማውረስና ማሳየት ሲቻል፣ ልማት ላይ ግን ጣሊያኖች ሲመጡ ወፍጮ ይተክሉ ነበር፣ መንገድ ይሰሩ ነበር። እኔ አባቴ ነግሮኝ ነበር። የተለያዩ ልማቶችን ፓፓያ ይተክሉ ነበር። የመጀመሪያው ፓፓያ ዘር ጣሊያኖች ነው ያመጡት። ይሄን ሁሉ ያደረጉ ነበር። እቺን ምድር እንወርሳታለን ብለው ሲሞክሩ የነበረው ነገር ግን ኢትዮጵያኖች የማይሸነፉ በመሆናቸው የተወሰነ የ5 ዓመት ልማት ሰርተውልን ሄዱ። እኛ ደግሞ የነሱን ወስደን እነሱ እየተዋጉ ይሄን አይል ልማት ከሰሩ እኛ በድል አድራጊነት በሰላሙ ጊዜ በተለየን የተለያየ አይነት ስጦታዎች የተራቆተው ደናችንን ማልበስ በየክልሉ የተመዘበረውን ማዕድናችንን መመለስ እንኳን ባይቻል እንደገና በሌላ ዙር የደፈኑብንን ነዳጅና ማዕድኖቻችን የምናወጣበት መንገድ መፈለግ የተፈጥሮ ሀብታችንን በመጠቀም የቆሸሹ ከተሞቻችንን በማጽዳት ኢትዮጵያዊ ማንነታችንን የጨዋና ስነ ምግባር ያለው ትውልድ እንደገና መልሰን ወደ ተፈጥሮ ማንነቷ መለስ አለብን። መልካም
ልጅ ኤርሚያስ ተሰማ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የታሪክ ክፍል ከ7 ዓመት በላይ ያገለገሉ ናቸው። ስለ ሁለተኛው ትውልድ አርበኝነት እንግዲህ እዚህ ስቱዲዮ ተገኝተው ለሰጡኝ ማብራሪያ ከልብ ነው ማመሰግነው። እኔም አመሰግናለሁ።